ዛሬ ደስ የሚል ነገር አለ ውዶቼ። ዛሬ ደስ የሚል ዜና ስለሰማሁኝ ይሄንን በማስመልከት እ ዛሬ እስቲ አብሬያችሁ ለዋል ማለት በጣም ደስ ስላለኝ ዛሬ ለምን ከእናንተ ጋር ለምን ቪዲዮ አልቀርጽም ብዬ ወደ እናንተ መጣሁኝ ማለት ነው። እንዴት ናችሁ ውዶቼ? ሁሉ ሰላም፣ ስራ፣ ህይወት እንዴት ይዟቸዋል? እኛ ጋር በጣም ቆንጆ ነው፣ እግዚአብሔር ይመስገን። ዛሬ እንግዲህ ገና በጠዋት ነው። በጣም ደስ ብሎኝ ከማማዬ ጋር እንደምታዩን በጠዋቱ እየሳቅን ነው ማለት ነው። እንዴት ናችሁ ውዶቼ? ስራ እንዴት ነው? ህይወት እንዴት ይዟቸዋል? ያው እንግዲህ እኔና ማማዬ ሳሎን መተኛ ከጀመርን ትንሽ ቆየን። እዚህ መተኛት ከጀመር ትንሽ ቆይተናልና ዛሬ እንግዲህ ዋናው የመጣሁበት አላማ ምንድን ነው? ደስ ብሎኛል እና ለዛም ነው ቪዲዮ ለመቅረጽ ወደ እናንተ ጋር የመጣሁት ማለት ነው። እውነት ለመናገር ደስ የሚል በህይወታችን በጣም ብዙ ውጣ ውረዶች ሊገጥሙን ይችላሉ። ደስ የሚልም ነገር ሊሆን ይችላል፣ ሀዘንም ሊሆን ይችላል። ግን ከራሳችን በላይ ማንም ሰው የራሳችንን ደስታ ሊመልስልን አይችልም እና ሁሌ ሀዘንም ብቻ ሳይሆን ደስታ መፍጠር ለራሳችን ደስታ መፍጠር የምንችለው እኛው ራሳችን ነን እና በህይወታችን በትዳርም ሊሆን ይችላል፣ በስራ በብዙ ነገር ውጣ ውረዶች ይኖራሉና አለመሳካት ብዙ ነገር ሊሆን ይችላል። ብቻ ያው አንድ ችግሩ ላይ ብቻ ሳይሆን ወደ መፍትሄው መሄድ ግዴታ ነው። ምክንያቱም ራሳችን ካልሆንን ማንም ሰው ምንም ሊያደርግልን አይችልም እና ዋናው ጸሎት ነው። በጸሎት የማይፈታ ነገር የለም። በቃ ከእግዚአብሔር ምንም ነገር እግዚአብሔርን ጠይቀነው የሚያሳፍረን ነገር የለም። ያው እኛ እንቸኩላለን ሰዎችም ስለሆንን ለምን እንደዚህ አልሆነም፣ ለምን እኔ የፈለኩት ነገር ለምን አልሆነም የምንለው ነገር አለና እንደዛ ብቻ ሳይሆን እግዚአብሔር ምናልባት እኔ ድሮ የሆነ ነገር ፈልጌ በቃ ሌላ ነገር አልፈልግም ማለት በቃ ይሄንን አሳካልኝ ብላችሁ በፍቅርም ዓለም ሊሆን ይችላል፣ በስራም ሊሆን ይችላል፣ የሆነ የወደዳችሁትን ነገር በቃ ይሄ ካልሆነ በቃ ይሄንን ብቻ አድርግልኝ ብዬ ብዙ ጊዜ የማለቅስበት ጊዜ ነበር። ግን ፈጣሪ የራሱ የሆነ ጊዜ ያለው ለሁሉም ነገር እና እግዚአብሔር የተሻለ ህይወት በቃ የምትጠይቁትን ነገር ፈጣሪ ይዘገያል እንጂ መልስ አለው እና እኔ የተሻለ ነገር አግኝቼበታለሁ በመጸለይ። ጸሎት ከምንም በላይ ግዴታ ነው። የሚያኖረን ፈጣሪ እስከሆነ ድረስ እስትንፋሳችን ያለ ፈጣሪ ምንም ነገር ሊሆን አይችልም እና ያው እኔ አፌ ሞልቼ ስለ እምነት ስለ እንትን ላወራ አይደለም እውነት ለመናገር እና ግን ቃሉ እንኳን ምንድነው የሚለው ቅንጣት ያክል እምነት ቢኖራችሁ ይሄን ዛፍ ተነስተህ እዚህ ጋር ሁን ብትሉት ይታዘዛችኋል ይላል ቃሉና ያን ያህል ነው። እኛ በእምነታችን ጠንካራ ስላልሆንን ነው እንጂ ብዙ ነገር ማድረግ እንችል ነበረ። እኔ ብዙ ነገሮች አሳልፌያለሁ እግዚአብሔርን ነው የምላችሁና ከሀገር ቤት ጀምሬ ይሄ ማለት ብዙ የቤተሰብን ይሄ ከቤተሰብ ጋር ብዙ የኖርኩ ልጅ አይደለሁም። እውነት ነው የምነግራችሁ ማርያምን እና እንግዲህ በጣም በልጅነቴ ነው ወደ ሀዋሳ የገባሁት ማለት ነው ከሀገር ቤት። ከዛ በኋላ እዛ ያሳለፍኩትን ነገር እኔ ነኝ የማውቀው። እንደዚህ አይደለም የራሴ ህይወት ኖሮኝ ልጄ ምናምን በጣም የምመኘው ነገር ነበር እና እግዚአብሔር ሁሉን ነገር አድርጎልኛል። አሁን ያው ያለውን ነገር ለእናንተ አልነግራችሁም። ብዙ ውጣ ውረድ አለ። ከናፍጋ ያልሆነ ነገር ውስጥ ገብተናል። በቃ ያው እንደምታውቁት ነው። ሁሉንም ነገር እንደጠበቅኩት ህይወቴ እንደጠበቅኩት ሳይሆን እንዳልጠበቅኩት ሆነ በዚሽ ቅጽበት ነው የምላችሁና
ግን ደግሞ ነገሮች መልካም ናቸው። እኔ እምነት አለኝ አሁንም ቢሆን ማስተካከል እችላለሁ። ምክንያቱም ችግሩ ላይ ብቻ ሳይሆን መፍትሄው ላይም መስራት አለብኝ ብዬ ስለማስብ ማለት ነው። ለዛም ነው በቃ ዛሬ ራሴን በእንደዛ አይነት ነገር አሳምኜ ነው። ምክንያቱም ችግሩ ላይ ብቻ የምንቆይ ከሆነ ማን ነው ይሄንን ከኔ መቼ ማንም ሰው ቢሆን ምክር ሊሰጣችሁ ይችላል። ቤተሰብም ቢሆን እንደዚህ አድርጊ፣ እንደዚህ ሁኚ፣ እንደዚህ እናንተም ማለት ነው። እና ያንን ነገር ግን ራሴ ጥሬ ካላየሁት መቼም ቤት ቁጭ ብዬ ስላለቀስኩ እንትን ስላልኩኝ የሚቀየር ነገር የለም ማለት ነው አይደለ? ራሴ መሞከር አለብኝ የሆነ ነገር ለማግኘት ከናፍጋም ያለውንም ነገር ቢሆን ለማስተካከል ራሴ የሆነ ያህል መንገድ መሄድ እንዳለብኝ አንዳንዴ ይቅርታ እኔ እንደኔ ይቅርታ ከትልቅነት ነው። በቃ አሁን ያመንኩት እንደዛ ነው። በእርግጥ እሱም ነገሮችን እናስተካከል ሲለኝ ነበር። በሰዓቱ ስሜታዊ ሆንኩኝ። ቪዲዮን አይታችሁት ሊሆን ይችላል፣ ካላያችሁት እዩት። እና ተረጋግቼ ነገሮችን ሳስባቸው በቃ ለራሴ ያለሁት ራሴ ነኝ። ለራሴ ደስታ ራሴ ነኝ መፍጠር የምችለው። ናፍ አይደለም የኔን ደስታ ሊፈጥርልኝ የሚችለው፣ ወይ ደግሞ ማማ አይደለችም። እኔ ደስ ሲለኝ ነው ራሴ ለራሴ መሆን እንዳለብኝ ነው እየተሰማኝ ያለው። እና ሐዋሳ ላይ እኔ ህይወቴን በሙሉ የኖርኩት ሐዋሳ ነው ማለት ይቻላል። ለሴት ልጅ የእውነት ነው የምላችሁ እግዚአብሔርን፣ ሴት ልጅ በጣም ብዙ ፈተና አላት። ወንድ ብዙ ላይፈተን ይችላል። እንደኔ ነው የምላችሁ ይፈተናል። በእርግጥ ግን የሴትን ያህል አይደለም። የሴት ልጅ ጥቃት አለ፣ ብዙ ነገሮች አሉ፣ ብዙ የምትሰበሩባቸው በጣም በብዙ ነገር። ግን ያ ሁሉ ነገር አልፎ እኔ የሆነ ሰዓት ላይ ማለት በቃ ይሄ በጣም እውነቴን ነው የምላችሁ ማርያም በጣም ማግባት የምመኝ ልጅ ነበርኩኝ። በጣም ማግባት ፈልጋለሁ። ትዳር ውስጥ መግባት ፈልጋለሁ። ይሄ ትዳሬን እንዴት አድርጌ መምራት እንዳለብኝ የማስብ ልጅ ነበርኩኝ። ማለት በቃ ይሄ ብዙ ነገር ሆኛለሁ፣ ብዙ ነገር ተንከራትቻለሁኝ። እና ብቻችሁን ስትሆኑ በተለይ ሴት ልጅ ብቻዋን ስትኖር በጣም ብዙ ፈተና አለው። ቤተሰብ አጠገባቸው አለመኖሩ፣ ከቤተሰብ ጋር አለመኖር በራሱ ማለት ነው። እንግዲህ ብዙዎቻችሁ ትረዱኛላችሁ ብዬ አስባለሁኝ። ምክንያቱም ተከራይቶ መኖር እውነት ለመናገር በጣም ብዙ ፈተና አለው። ተከራይታችሁ ስትኖሩ ጥሩ ስም ላይኖራችሁ ይችላል። ማለት የሚረዳችሁ ሰው የሚረዳው በሌላ አንግል ነው። የፈለገ ራሳችሁን እንትን ብትሉ እንኳን ሰው የሚረዳው በሌላ ነው። እና ያ ሁሉ ነገር አልፎ እኔ በቃ ከዛ ሁላ ነገር ወጥቼ ማግባት በጣም እንደ መጓጓቴ የእውነቴን ነው የምላችሁ በጣም ነበር ማግባት የምጓጓው። በቃ ይሄ ተሰብስቦ መኖር የምፈልግ ልጅ ነኝ። በቃ ስብስብ ብላችሁ የራሳችሁ ሰው አለ አይደለ? በቃ መከታ የሚሆናችሁ የሚጠብቃችሁ፣ ወይ በቃ እሷ ባለትዳር ናት ወይም በቃ እንደዚህ ነው ተብሎ የምትኖሩበት ህይወት ማለት ነው። እንደዛ አይነት ነገር እፈልግ ነበር እና እግዚአብሔር ይመስገን አገባሁኝ እንደምፈልገው። እግዚአብሔር ይመስገን ከምንም በላይ በልጅ ተባረኩኝ። ከዚህ በላይ ምን እፈልጋለሁ? እግዚአብሔርም በጣም ማመስገን እንዳለብኝ አውቃለሁኝ። ከብዙ ውጣ ውረድ በኋላ ወደ እንደዚህ አይነት ነገር መግባቴ በራሱ ለእኔ ትልቅ ነገር ነው እና ነገሮችን ለማስተካከል መጣር እንዳለብኝ አውቃለሁ። ብዙ ነገሮች አልፈዋል። እናንተም ደግሞ ከጎኔ ናችሁ። የእውነት ነው የምላችሁ እና እግዚአብሔር ይመስገን ባይተዋር አላረጋችሁኝም። ከጎኔ ነበራችሁ ሁላችሁም። በነበረኝ ሰሞኑን ባለው ነገር በሙሉ ስታበረታቱኝ ነበር፣ ስትደውሉልኝ ነበር። ብዙዎቻችሁ በጣም ነው የማመሰግነው። ስሜቴን ተረድታችሁ ማለት ነው። እና ዛሬ እንግዲህ ደስ የሚል ነገር አለ ብያቸዋለሁ አይደለ? በቃ
እስቲ ወደ ራሴ ልመለስ ማለት ማልቀስ ቁጭ ብዬ ስላለቀስኩኝ የሚቀየር ነገር የለም። እንደምታዩት ቁርሴን በላሁኝ፣ ልብሴን የማማን ልብስ ማጠብ ነበረብኝ ዛሬ እና እሱን አጣጠብኩኝ። ዛሬ በጣም ነው ቅልል ያለኝ እና ድባቡንም ለማምጣት ብዬ ለራሴ ምስቲ ሻወር ምናምን ወሰድኩኝ እና እንደምታዩት ቡና አቀራረብኩኝ። ብዙ ጊዜ ብያችሁ ሊሆን ይችላል እኔ በጣም ብዙ ህይወት አለኝ እና እውነት ለመናገር ህይወቴ ቢጻፍ ትልቅ ፊልም እንደሚወጣው አውቃለሁ። እውነቴን ነው የምላችሁ ማርያምን እንደዚህ እንደማወራችሁ ቀላል አይደለም። ማጣት እኔ በጣም እግዚአብሔርን እኔ በቃ አንዳንዴ የሆነ ነገር ማውራት ሁሉ የሚያቅታችሁ ነገር አለ አይደለ? እግዚአብሔር አትጡ በቃ እግዚአብሔር አያሳጣችሁ። በተለይ ሴቶች ብዙ የሰውን እጅ እንድታዩ የሚያደርጋችሁ ማጣት ነው። ቤተሰቦች አጥተው አይደለም እውነት ለመናገር እኔ ግን በባህሪ መጠየቅ የምወድ ልጅ አይደለሁም። በቃ ይሄ እንደዚህ አድርጉልኝ እንደዛ አታድርጉልኝ አልልም ነበር። እህቶች አሉ ዘመዶች ሁሉም ብዙ በዙሪያዬ ብዙ ቤተሰብ እያለ ጉድለቴን መናገር የምወድ ልጅ አልነበርኩኝም እና በማጣት በጣም ብዙ ፈተና አይቻለሁኝ። እግዚአብሔር ይሄ ሁሉ ነገር አልፎ እዚህ ጋር በመሆኔ እኔ በጣም እድለኛ ነኝ። አላማርርም። ይሄ ሁላ ለቅሶ ምናምን አያስፈልግም። ለዛ ነው ዛሬ በቃ በጣም ደስ ብሎኝ በቃ ደስ ብሎኝ ነው እንትን ያልኩትኝ የድሮ ታሪኬን ሳስበው ማለት ነው። ወደ ኋላ ያለውን እኔ በአንድ ነገር አምናለሁኝ። ወደፊት ለመኖር የትናንትና ማንነታችሁን መርሳት የለባችሁም። እኔ የትናንትና ማንነቴን ምረሳ ልጅ አይደለሁም። ትናንትና ያሳለፍኩትን ነገር ምረሳ ልጅ አይደለሁም። ምክንያቱም ትናንት ያሳለፍኩትን ነገር ከረሳሁኝ ነገ ላይ እንደማልለወጥ አውቃለሁ። በጣም መለውጥ የምፈልግ ልጅ ነኝ። በጣም መስራት የምፈልግ ልጅ ነኝ። ግን ትናንትናዬን አልረሳም እና አሁን ምን አጣሁኝ? እንደምታዩኝ ደስ ብሎኝ ነው። ሁሉ ነገር አለኝ እግዚአብሔር ይመስገን ብዬ እንትን ማለት ሲገባኝ አንድ የሆነ በሆነ ሰዓት ላይ ነገሮች ሀፕን አደረጉና የማለቅስበት የማዝንበት ጊዜ አይደለም ብዬ ዛሬ እንግዲህ እንደምታዩት ደስ ብሎኝ ነው የመጣሁትኝ ማለት ነው። ትናንት ምን በላው ከጓደኞቼ ጋር ምን በላው አተን 3 ቀን ምግብ ሳንበላ ያሳለፍንበት ጊዜ ነበረ። ያ ሁሉ ነገር አልፏል አይደል? አሁን ሁሉ ነገር አለኝ እና እንብላ። ሁሉም ነገር አለኝ እግዚአብሔር ይመስገን። መስራት ችያለሁ። ድሮ 10 ብር ማግኘት በሚከብደኝ ጊዜ ዛሬ ላይ ግን ሁሉም ነገር አለኝ። ከምንም በላይ እናንተ አብራችሁኝ ናችሁ። በእናንተ በጣም ደስተኛ ነኝ። እግዚአብሔር ያክብርልኝ። በጣም እናንተን ሳላመሰግን ማለፍ አልፈልግም። እውነት በቃ ሁሌም አብራችሁኝ ናችሁና በጣም ነው የማመሰግነው። እናንተ ስለምታዩ ነው አይደል? እኔም ብዙ ነገሮችን ማስተካከል የቻልኩት በእናንተ ነውና እናንተንም ሳላመሰግን አላልፍም። ትናንትና ብዙ ታሪክ ነበረኝ፣ ብዙ ነገር አሳልፌያለሁ። ግን እግዚአብሔር ሁሉ ነገሬን የውስጤን ንጹህነት አይቶ እግዚአብሔር ወደ ራሱ ጠርቶኝ ከምንም በላይ በቤተ ክርስቲያን ሁሉም ሰው የሚመኘውን ህይወት አግኝቼዋለሁ ብዬ አስባለሁ ከእግዚአብሔር ጋር ማለት ነው። ያ ሁሉ ነገር ሆኖ ዛሬ ላይ ራሴ ደስታዬን ራሴ መመለስ እንዳለብኝ አስቤ በጠዋት በጣም ደስ በሚል ኤነርጂ ነው የተነሳሁት ማለት ነው። ለማንኛውም እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። ከምንም በላይ ባይተዋር አላረጋችሁኝም። አብራችሁኝ ነበራችሁ ቤተሰቦቼ፣ ጓደኞቼ። ከምንም በላይ እናንተም ስታበረታቱኝ ነበርና አመሰግናለሁ ለማለት ነው። ዛሬ እንግዲህ አብረን እንዋል ብዬ ከኔ ህይወት ብዙዎቻችሁ እንደምትማሩ አውቃለሁኝ። አንድ ቀን እንግዲህ ቁጭ ብለን የምናወራው ይሆናል። እንደነገርኳችሁ ረጅም ታሪክ ነው ያለኝ እና የምነግራችሁ ይሆናል። እንደምትማሩበት አውቃለሁኝ። እንዴት አድርጌ ህይወትን እንዴት ሆኜ እንዳለፍኩ እኔን የማውቀውና እግዚአብሔር መልካም ነው። ለማንኛውም ዛሬ እንግዲህ በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። እንግዲህ ደስ የሚል ዜናውን
መጨረሻ ላይ እነግራችኋለሁኝ ማለት ነው። ቀጣይ ላይም ቢሆን እነግራችኋለሁ። ያው እንደተለመደው ከወደዳችሁት ቪዲዮዬን ላይክ ማድረጋችሁን እንዳትረሱ፣ ሰብስክራይብ እያደረጋችሁ አበረታቱኝ ለማለት ነው ማለት ነው። በነገራችን ላይ የኔ ታሪክ እንደዚህ ዝም ብሎ የሚወራ አይደለም እና እሸቱን ለማግኘት እየሞከርኩኝ ነው። በዚሁ አጋጣሚ ልንገራችሁ ብዬ ነው እና እሸቱን ለማግኘት እየሞከርኩኝ ነው። አገኘዋለሁ ብዬ ደግሞ አስባለሁኝ። ያው እንግዲህ እሱን ካገኘሁት እሱ ላይ ቁጭ ብለን ረጅም እንዲህ ማለት ብዙ ሴቶች ይማሩበታል። ለብዙ ሴቶች ተምሳሌት መሆን እችላለሁ ብዬ አስባለሁኝ እና እሱን ለማግኘትም እየሞከርኩኝ ነው። እዛ ላይ ቁጭ ብለን እናወራዋለን ብዬ አስባለሁ። 1 ዓመት የሚሆን 2 ዓመት ይፍጅ፣ ዞሮ ብዙዎቻችሁ እንደምትማሩበት እርግጠኛ ነኝ። ዶንኪ ቲዩብ ላይ ማለት ነው። ሁላችሁም ታውቁታላችሁ። እንግዲህ ውዶቼ የዛሬ ውሎ ይሄንን ይመስል ነበር። ከወደዳችሁት እንደተለመደው ላይክ ማድረጋችሁን እንዳትረሱ። ማን ደስ ይበለው ብዬ ነው የምከፋው ብዬ ዛሬ እንግዲህ ውሎዬን እንደዚህ አድርጌዋለሁ ማለት ነው። ለማንኛውም ወዳችኋለሁ። ቻው